ጊዜው ኖቬምበር 8 2016 ነው። መላው ዓለም ትንፋሹን ውጦ የአሜሪካን ፕሬዝዳንታዊ ምርጫ ውጤት ይጠብቃል። የፖለቲካው ጠበብት፣ ታላላቅ የሚዲያ ተቋማት፣ የሆሊውድ ኮከቦችና የአውሮፓ መሪዎች ሳይቀሩ ሂላሪ ክሊንተን የመጀመሪያዋ ሴት ፕሬዝዳንት ሆና ታሪክ እንደምትሰራ እርግጠኛ ነበሩ። በጃቪትስ ሴንተር የሂላሪ ደጋፊዎች የድል ሻምፓኝ አዘጋጅተው ይጠብቃሉ። ነገር ግን ታሪክ የራሱ የሆነ አስደንጋጭ መንገድ አለው። ማንም ያልጠበቀው፣ ብዙዎች እንደ ቀልድ ያዩት፣ የማይሆን ነው ሲሉ የነበረው የኒውዮርክ ሪል ስቴት ባለሀብት ዶናልድ ትራምፕ የአሜሪካ ፖለቲካን ካርታ ገልብጦ 45ኛው የአሜሪካ ፕሬዝዳንት ሆኖ ብቅ አለ። ለመሆኑ ይህ ሰው ማን ነው? እንደ ፊኒክስ ወፍ ከውድቀት አመድ ውስጥ እየተነሳ ዓለምን የሚያንቀጠቅጠው የዶናልድ ትራምፕ ሚስጥር ምንድነው? የዚህ ሰው ታሪክ ለመረዳት ወደ ኋላ ወደ 1940ዎቹ የኒውዮርክ ከተማ መለስ ማለት ግድ ይለናል። I learned myself. It is not a toupee, okay? Okay? All right. Will you please inform the public? የዓለምን ዕጣ ፈንታ የሚቀይሩ ሰዎች ዝም ብለው ከሰማይ አይወርዱም። እንደ ሸክላ ተቦክተው፣ እንደ ብረት በምድጃ ተዋቅረው፣ በእሳት ተፈትነው ነው ማንነታቸው የሚሰራው። የ45ኛው የአሜሪካ ፕሬዝዳንት የዶናልድ ጆን ትራምፕ ማንነትም ለመረዳት ወደ ዋይት ሃውስ መሄድ አያስፈልገንም። ይልቁንም የጊዜን ሰረገላ ወደ ኋላ ማሽከርከር፣ ወደ 1940ዎቹና 50ዎቹ የኒውዮርክ ቀዝቃዛ ክረምት ውስጥ መመለስ ግድ ይለናል። በዚያን ጊዜ በኒውዮርክ ኩዊንስ ሰፈር ውስጥ በጃማይካ ስቴት በሚገኝ ባለ 23 ክፍል ዘመናዊ ግዙፍ ቪላ ውስጥ አንድ ንጉስ አለ። ይህ ንጉስ ዘውድ የለውም፣ ዙፋን የለውም። ነገር ግን በቤት ውስጥ ያለው ስልጣን ከየትኛውም የዓለም ሪፐብሊክ መሪ በላይ ነው። ስሙ ፍሬድሪክ ክራይስት ትራምፕ ይባላል። የዶናልድ አባት ፍሬድ ትራምፕ ተራ ሰው አልነበረም። ከጀርመን ስደተኞች የተወለደ፣ በታላቁ የኢኮኖሚ ድቀት ግሬት ዲፕሬሽን እሳት ውስጥ አልፎ ሳንቲምን ከሳንቲም እያጋጨ የሪል ስቴት ኢምፓየር የገነባ ጠንካራ ሰው ነው። ፍሬድ ለልጆቹ በተለይም ለዶናልድ የሚሰጠው ፍቅር እንደኛ ሀገር ወላጆች እንክብካቤና ስም አይደለም። የፍሬድ ፍቅር ትምህርት ነው። ያ ትምህርት ደግሞ እንደ አለት የጠነከረ፣ እንደ ሰይፍ የሰላ ነበር። በታሪክ ውስጥ ታላቁ የፐርሺያ ንጉስ ፍሬድሪክ ልጁን ለስልጣን ሲያዘጋጅ በወታደራዊ ዲሲፕሊንና በጭካኔ እንደነበር ይነገራል። የፍሬድ ትራምፕን ፍልስፍና ከዚህ የተለየ አልነበረም። ገና ዶናልድ ትራምፕ የአፍላነት ዕድሜ ላይ ያለ አባቱ ቁርስ ላይ፣ ምሳ ላይ፣ እራት ላይ የሚሰብክለት አንድ ወንጌል ነበር፣ የህይወት ወንጌል። ፍሬድ ትራምፕ መነጽሩን አስተካክሎ በዚያ አስፈሪ አይኑ ልጁን እያየ እንዲህ ይለዋል፣ ዶናልድ፣ ዓለም ጨካኝ ቦታ ናት፣ ልክ እንደ ጫካ። በዚህ ጫካ ውስጥ ደግሞ ሁለት አይነት ሰዎች ብቻ አሉ። አንደኛው አዳኞች ዘኪለር ሲሆኑ፣ ሁለተኛው ደግሞ ታዳኞች ወይም ተሸናፊዎች ዘሉዘር ናቸው። ምርጫው ያንተ ነው። ንጉስ ትሆናለህ ወይም ደግሞ በሌሎች የምትረገጥ ትሆናለህ ይለው ነበር። ይህ ንግግር ለትንሹ ልጅ የሚከብድ ነበር። ነገር ግን ዶናልድ ይህን ምክር እንደ መለኮታዊ ትእዛዝ ተቀበለው። ማሸነፍ ሁሉ ነገር፣ ዊኒንግ ኢዝ ኤቭሪቲንግ የሚለው መርህ በደም ስር ውስጥ መፍሰስ ጀመረ። In a small office with my father in Brooklyn and Queens, I learned so much just sitting at his feet, playing with blocks, listening to him negotiate with subcontractors. ዶናልድ ትራምፕ በልጅነቱ ረጋ ያለ ጠባይ አልነበረውም። እንዲሁም የቤተሰቡ ችግር ፈጣሪ ነበር ማለት ይቻላል። ጉልበተኛ ነበር። አባቱ ተሸናፊ አትሁን ስላለው ብቻ ማሸነፍ ማለት ሌሎችን መርገጥ እንደሆነ አድርጎ ተረድቶት ነበር። በትምህርት ቤት ውስጥም ከእርሱ በታች ያሉትን ያንገላታ ነበር። ታናሽ ወንድሙን ሳይቀር የልጅነት አቅሙን ይፈትንበት ነበር። የዚህ ጠባዩ ጣሪያ ነካው አንድ ቀን ክፍል ውስጥ ነው። በወቅቱ የሙዚቃ መምህሩ ላይ ተናደደ። ምን አደረገ መሰላችሁ? ፊት ለፊት የነበረውን የመጥረጊያ ጎማ አነሳና በመምህሩ ፊት ላይ ወረወረው። ይህ ለአባቱ ለፍሬድ ትራምፕ ቀይ መስመር ነበር። ልጁ አሸናፊ እንዲሆን ይፈልጋል እንጂ ስነ ስርዓት የጎደለው የጎዳና ላይ ቦዘኔ እንዲሆን አይፈልግም። እዚህ ላይ ነው የአባትየው ጽኑ ውሳኔ የመጣው። ፍሬድ ትራምፕ ልጁን ጠራው። እንደ ልማዱ አልተቆጣውም፣ አልደበደበውም። ነገር ግን የዶናልድ ህይወትን አቅጣጫ የሚቀይር ውሳኔ አሳለፈ። ወደ ኒውዮርክ ወታደራዊ አካዳሚ፣ ኒውዮርክ ሚሊተሪ አካዳሚ ትሄዳለህ አለው። ይህ ቦታ መዝናኛ አይደለም። ከኒውዮርክ ከተማ ወጣ ብሎ የሚገኝ የቅንጡና የሀብታሞች ልጆች ተቀላምጠው የሚኖሩበት ሳይሆን ንጋት ላይ በጥሩምባ ተነስተው አልጋቸውን በምላጭ ልኬት አንጥፈው በብርድ ሰልፍ የሚሰሩበት ለስህተት ምሕረት የሌለበት ቦታ ነው። ብዙዎች ዶናልድ ትራምፕ እዚያ ሲገባ ይሰበራል፣ ይሸሻል ወይም ይወድቃል ብለው ጠብቀው ነበር። የቤት ልጅ፣
የሀብታም ልጅ እንዴት ወታደራዊ ጫማ አድርጎ በዲሲፕሊን ይዘልቃል? ነገር ግን የሆነው ተቃራኒው ነበር። ዶናልድ አልተሰበረም፣ እንዲያውም ተገራ። በወታደራዊ ትምህርት ቤት ውስጥ ቴዎዶር ዶቢያስ የሚባል ፊቱ በጠባሳ የተሞላ በሁለተኛው ዓለም ጦርነት የተሳተፈ ጨካኝ አሰልጣኝ ነበር። ዶቢያንስ ለዶናልድ አባት ያልሰጠው ነገር ሰጠው። ያም ዓላማ ነበር። ዶናልድ ያንን ተላላፊና የማይገታ ጉልበቱን ወደ ስራ ቀየረው። አባቱ ገዳይ ሁን ቢ ኤ ኪለር ያለውን ምክር በተግባር እንዴት መለወጥ እንዳለበት እዚሁ ተማረ። ሰው መምታት ሳይሆን በውድድር ማሸነፍን ተለማመደ። በተማሪዎች ውስጥም የጦር ሰልፍ መሪ ሆነ። በስፖርት ሜዳ ላይም ተቀናቃኞችን ድባቅ መምታት ተማረ። የቤዝቦል ቡድን አምበል ሆኖ ሲጫወት ማሸነፍ ብቻ ሳይሆን ተጋጣሚውን በስነ ልቦና ማሸበርን ተዋወቀ። ያ የመጥረጊያ ጎማ ወርዋሪው ትንሹ ልጅ ዶናልድ ጠፍቶ ነበር። በምትኩ ቁመቱ የተዘረጋ፣ ትከሻው የሰፋ፣ አይኖቹ የሚቁለጨለጩ ለማሸነፍ የሚሮጥ ወጣት ዶናልድ ተወለደ። አባትየው ፍሬድ ትራምፕ በምረቃው ቀን ልጁን ሲያየው በውስጡ ኩራት ተሰማው። የፈጠረው ሰው እሱ የሚፈልገው አይነት ገዳይ ኪለር መስሎ ነበርና። ነገር ግን ፍሬድ አንድ የረሳው ወይም የዘነጋው ነገር ነበር። ልጁን እንዴት ማሸነፍ እንዳለበት አስተማረው እንጂ መቼ ማቆም እንዳለበት አላስተማረውም ነበር። ሁሉን ነገር በልጠ ተገኘ አለው እንጂ ለሌሎች እዘን የሚለው ወንጌል አልሰበከውም ነበር። ይህ በልጅነት አእምሮ ውስጥ የተተከለው የማሸነፍ ስነልቦና፣ ይህ ከአባቱ የወረሰው ምሕረት አልባነት ወደፊት የማዕተንን ሰማይ ጠቀስ ሕንፃዎች ለመገንባት ብቻ ሳይሆን አንድ ቀን የዓለምን ኃያል መንግስት ዙፋን ለመቆጣጠር እንደሚጠቀምበት ያኔ ማንም ፍሬድ ትራምፕም ቢሆን አልጠረጠረም ነበር። የዶናልድ ትራምፕ ጉዞ ገና መጀመሩ ነው። ከወታደራዊ ትምህርት ቤት ቅጥር ግቢ ሲወጣ ቀጣዩ ኢላማው የኒውዮርክ ሪል ስቴት ገበያ ነበር። እዛም የሚጠብቀው ጦርነት ደግሞ ከመጥረጊያ ጎማና ከሰልፍ የበለጠ ፈተና ነበረው። ግን እርሱ ዝግጁ ነበር፣ ምክንያቱም አባቱ እንደነገረው እርሱ ገዳይ ነበርና። ታላላቅ የሚባሉ የጦር መሪዎች የገዛ ግዛታቸውን ብቻ አጥብቀው በመያዝ አይረኩም። ታላቁ እስክንድር ከመቄዶንያ ተነስቶ ኤዥያ ማይነርን ሲወር፣ ጁልየስ ቂሳር ሩቢኮንን ተሻግሮ ሮምን በዓይኑ ሲሞላት የሚገፋቸው አንድ ውስጣዊ ጥማት ነበር፣ የመስፋፋትና የመግዛት ጥማት። ወጣቱ ዶናልድ ትራምፕም ልክ እንደዚሁ የጥንት ዘመን ተዋጊዎች ነበር። አባቱ ፍሬድ ትራምፕ በብሩክሊን እና በኩዊንስ ለመካከለኛው ህብረተሰብ ክፍል የሚሆኑ አፓርትመንቶችን እየገነባ ሀብት አከማችቷል። ለብዙዎች ይህ ስኬት ነው። ለዶናልድ ትራምፕ ግን ይህ በቂ አልነበረም። እርሱ ማዶ ያለውን ይመለከታል። በወንዙ ማዶ ያቺ የዓለም የንግድና የፋሽን ማዕከል የሆነችውን ብልጭልጭ መብራቷ የሚወረውን ሀብታሞች በሊሙዚን የሚንፈላሰፉባትን በኒውዮርክ ውስጥ የምትገኘውን ማንሃተን ትታየዋለች። ዶናልድ ይህ ወንዝ መሻገር ፈለገ። ከብሩክሊን አቧራ ወጥቶ የኒውዮርክ የማንሃታን ሉል መሆን አማረው። ይህ ጉዞ ግን አልጋ ባልጋ አልነበረም። ልክ በ1970ዎቹ መጀመሪያ ላይ ኒውዮርክ ከተማ በኢኮኖሚ ድቀት እየተንገዳገደች ወንጀል እንደ አረም በበቀለበት ወቅት ነበር እርሱ ወደ መሃል ከተማ የገባው። የመጀመሪያው እርምጃ ስም መቀየር ነበር። አባቱ ያቋቋመው ኩባንያ ኢትራምፕ እና ልጁ ኢትራምፕ ኤንድ ሰን የሚል ስም ነበረው። ይህ ስም ለዶናልድ ትራምፕ ፋራና ጊዜው ያለፈበት መሰለው። ስለዚህ በአንድ ምሽት ወሰነ። የኩባንያው ስም ዘ ትራምፕ ኦርጋናይዜሽን አለው። ስሙ ብቻ ሲጠራ ከጀርባው የዓለም መንግስት ያለ እስኪመስል ድረስ ግዙፍ ስም ሰጠው። ይህ የመጀመሪያው የማርኬቲንግ ጥበቡ ነበር። He used to say, Donald, don't go into Manhattan. That's the big leagues. We don't know anything about that. Don't do it. I said, Dad, I got to go into Manhattan. I got to build those big buildings. ነገር ግን ወጣቱ ወራሪ ገና በማንሃተን እግሩ እንደተከለ ኃይለኛ የሆኑ ጠላቶች ከበቡት። የአሜሪካ የፍትህ ሚኒስትር በፍሬድ እና በዶናልድ ትራምፕ ላይ ክስ መሰረተ። ክሱ የዘር መድሎ ነበር። በትራምፕ ህንፃዎች ውስጥ ጥቁር አሜሪካውያን እንዳይከራዩ አድርጋቸዋል የሚል ከባድ ክስ። ይህ ክስ የትራምፕን ህልም ገና በጠዋቱ ሊቀጨው አስፈራራ። ጋዜጦች ባለሀብቱና አባቱ ዘረኝነት በማራመድ ተከሰሱ ብለው ጻፉ። የሚጠይቋቸው ጠበቆች ሁሉ አንድ ምክር ብቻ ሰጡት። ዶናልድ ከመንግስት ጋር መላተም አትችልም፣ ይቅርታ ጠይቅና ተደራደር፣ ክሱን ዝጋው አሉት። ዶናልድ ግን ይህ ምክር አልወደደውም። መደራደር የደካሞች ነው ይላል በውስጡ። በዚህ ጭንቅ ውስጥ እያለ ነበር በአንድ ምሽት ወደ ታዋቂው ሊ ክለብ ያመራው። ይህ ክለብ የኒውዮርክ ቱጃሮች፣ ሞዴሎችና የፖለቲካ ሰዎች የሚገናኙበት የጨለማና የሴራ ጉድጓድ ነበር። በዛች ምሽት
በዚያች ጭስ በታፈነ ክለብ ውስጥ ዶናልድ ትራምፕ ሕይወቱን ለዘላለም የሚቀይረውን ሰው አገኘ። ያ ሰው ሮይ ኮሄን ይባላል። ሮይ ኮሄን ማን ነው? በ20ኛው ክፍለ ዘመን የአሜሪካ ታሪክ ውስጥ እንደ ሮይ ኮሄን አይነት አስፈሪና ጨካኝ ጠበቃ አልነበረም። በ1950ዎቹ ሴናተር ጆሴፍ ማርካሪት ኮሚኒስቶችን እያደነ አሜሪካን ሲያተራምስ ቀኝ እጁ የነበረው ሮይ ኮሄን ነው። ሰው ለመስቀል ወደ ኋላ የማይል፣ አይኖቹ የቦዘዙ፣ ፊቱ ላይ ያለው ጠባሳ ታሪኩ የሚናገርለት ሰው። ትራምፕ ወደ ሮይ ኮሄን ጠጋለ። ችግሩን ነገረው። መንግስት ከሰሰኝ፣ ጠበቆቼ ደግሞ ተደራደር ይሉኛል አለው። ሮይ ኮሄን ትራምፕን ከላይ እስከታች አማተረው። ከዚያም በኒውዮርክ አክሰንቱ እንዲህ አለው፣ ልንገር ወጣት፣ ጠበቆች ስህተት ላይ ናቸው። መንግስት ሲመታ አንተ መልሰ እነርሱን በጡንቻ ምታቸው፣ ሲከሱ መልሰ ከሰሳቸው። መቼም ቢሆን ጥፋተኛ ነኝ ብለ እንዳታምን ሲለው ነገረው። ይህ ምክር ለትራምፕ ልክ በረሃ ላይ እንደወረደ መና ነበር። ወዲያውኑ ሮይ ኮሄን ጠበቃው አደረገው። ሮይ ኮሄን ለትራምፕ 3 የህይወት ህጎችን አስተማረው። እነዚህ ህጎች እስከዛሬ ድረስ የትራምፕ የፖለቲካና የቢዝነስ መጽሐፍ ቅዱስ ናቸው። ህግ 1 ሁሌም አጥቃ። ህግ 2 ምንም ነገር ብትፈጽም መቼም ቢሆን እንዳታምን። ህግ 3 ምንም እንኳን ብትሸነፍ እንዳሸነፍክ አድርገህ አውራ። በትራምፕና በሮይ ኮሄን ጥምረት የፍትህ ሚኒስትሩን መልሰው $100 ሚሊዮን ከሰሱት። አስቡት፣ መንግስትን መልሶ መክሰስ። በመጨረሻም ጉዳዩ ያለምንም ጥፋተኝነት ተዘጋ። ትራምፕ ይህንን እንደ ትልቅ ድል ቆጠረው። ከዚህ ድል በኋላ ዶናልድ ትራምፕን የሚይዘው አልነበሩም። በኒውዮርክ ውስጥ በምትገኝ ብዙ የንግድ እንቅስቃሴ ያለባትን ማህተንን እንደ ቅርጫ ስጋ በቢላዋ እየቆረጠ መውሰድ ጀመረ። በግራንድ ሴንትራል ባቡር ጣቢያ አጠገብ የፈራረሰውን ኮሞዶር ሆቴል አየ። ማንም የማይፈልገውን ቆሻሻ ህንፃ በሮይ ኮሄን የፖለቲካ ድጋፍና በአባቱ ግንኙነት ተጠቅሞ ከከተማው ከንቲባ የ40 ዓመት የታክስ እፎይታ አገኘ። ያንን የፈራረሰ ህንፃ በመስታወት አለበሰው፣ ግራንድ አያት ብሎ ሰየመው። ኒውዮርክ ተገረመች። ቀጠለና አይኑን ወደ ፊፍዝ አቬኑ መለሰ። የኒውዮርክ እምብርት እዚህ ቦታ ላይ የነበረው ታሪካዊ ህንፃ አፍርሶ በምትኩ ስሙን የተሸከመውን ትራምፕ ታወር ገነባ። ህንፃው ሲመረቅ በወርቅና በእብነበረድ የተሞላ ባለ 68 ፎቅ የመስታወት ግንብ ነበር። ይህ ህንፃ ዝም ብሎ ቤት አልነበረም፣ የትራምፕ የይሁንታ ማረጋገጫ ነበር። ከብሩክሊን የመጣው ልጅ አሁን የማንሃታን ንጉስ ሆኗል። አፓርትመንቱን በወርቅ ለብጧል። ሚዲያዎች በየቀኑ ስለሱ ያወራሉ። የቆንጆ ሴቶች ጓደኛ፣ የከተማ ወሬ፣ የሀብት ምልክት ሆነ። ግን ከዚህ ሁሉ ብልጭልጭ ጀርባ አንድ ጨለማ እውነት አለ። የዶናልድ ትራምፕ ስኬት መሰረት የተጣለው በግንብና በሲሚንቶ ብቻ ሳይሆን ከሮይ ኮሄን በተማረው ምሕረት የለሽነት ፍልስፍና ላይ ነበር። ሮይ ኮሄን ለትራምፕ ያስተላለፈው የህይወት ቀመር ወደፊት በቢዝነስ ብቻ ሳይሆን ከዓመታት በኋላ ዋይት ሃውስን ለመቆጣጠር በሚያደርገው ጉዞ ላይ እንደ ዋና መሳሪያነት የሚያገለግለው ይሆናል። የማንሃታን ወረራ ተሳክቷል። ትራምፕ የሚለው ስም ብራንድ ሆኗል። ነገር ግን ከፍታው በጨመረ ቁጥር አወዳደቁም የከፋ ይሆናል። እንደሚባለው የ80ዎቹ ድግስ ለዘላለም የሚቀጥል አይሆንም። ዶናልድ ትራምፕን የሚጠብቀው የ90ዎቹ ዓመታት ማዕበል የትራምፕን ኢምፓየር ሊያናውጠው ጥርሱን እያፋጨ ነበር። Donald Trump has put his name on a New York City hotel, shopping center and apartment buildings, as well as a casino in Atlantic City. ጥንቶቹ ግሪኮች ስለ ኢካሩስ የሚናገሩት አፈ ታሪክ አለ። ኢካሩስ ከሰም በተሰራ ክንፍ ወደ ሰማይ ሲበር አባቱ ልጄ ሆይ ወደ ፀሐይ በጣም አትጠጋ ክንፍ ይቀልጣልና ብሎ መከረው። ኢካሩስ ግን በመብረሩ ተደሰተ። በስኬት ሰክሮ ከፍ ከፍ አለ። በመጨረሻ ግን አወዳደቁ የከፋ ነበር። ፀሐይዋ ክንፉን አቀለጠችው፣ እርሱም ወደ ጥልቁ ባህር ተከሰከሰ። በ1980ዎቹ መጨረሻ ላይ ዶናልድ ትራምፕ ልክ እንደ ኢካሩስ ነበር። ወደ ፀሐይ በጣም ተጠግቶ ነበር። ስኬት አስክሮታል። መላው አሜሪካ በእግሩ ስር ያለች መስሎታል። ነገር ግን የህይወት መንኮራኩር ወደ ላይ እንደወጣ ሁሉ መውረዱ አይቀርም። 1990ዎቹ ዓመታት ሲጠቡ የዶናልድ ትራምፕ ሰማይ ጠቆረ። የገነባው የካርታ ቤት በኢኮኖሚ አውሎ ንፋስ ሊፈራርስ መሆኑን ያኔ ማንም አልገመተም ነበር። እስኪ ወደዚያ ወቅት እንመለስ። ዶናልድ ትራምፕ በ80ዎቹ የገዛቸው ንብረቶች የንግድ ውሳኔዎች አልነበሩም፣ የኢጎ መገለጫዎች እንጂ። በአትላንቲክ ሲቲ ታጅ ማህል የተሰኘውን ዓለም 8ኛው ድንቅ እያለ የሚጠራውን ካዚኖ ገነባ። ይህ ካዚኖ በወርቅ በክሪስታልና በእብነበረድ የተሞላ ነበር። ነገር ግን ይህን ለመገንባት በከፍተኛ ወለድ ብድር ተበድሮ ነበር። በተጨማሪም ትራምፕ ሻትል የተባለ አየር መንገድ ገዛ። ትራምፕ ፕሪንስስ የተባለች ግዙፍ የቅንጦት መርከብም ገዛ። ታዋቂውንም ፕላዛ ሆቴል በማይሆን ዋጋ ገዛ። ልክ በዚህ ሰዓት ልክ እርሱ
ገንዘቡ እንደ ቅጠል ሲበትን የአሜሪካ ኢኮኖሚ በድንገት ቀዘቀዘ። ሪሴሽን መጣ። ሰዎች ወደ ካዚኖ ወይም ወደ ቁማር ቤት መሄድ አቆሙ። የሪል ስቴት ዋጋ አሽቆለቆለ። ባንኮች ወለድ መጠየቅ ጀመሩ። በዚህ ወቅት የዶናልድ ትራምፕ ጠቅላላ ዕዳ 3.4 ቢሊዮን ዶላር ደርሶ ነበር። ከዚህ ውስጥ 900 ሚሊዮን ዶላር በግል ፊርማውና ዋስትናው የሰጠበት ነበር። ይህ ማለት ምን ማለት ነው? ቢዝነሱ ቢከስር ባንኮቹ መጥተው የለበሰውን ሱፍ፣ የእጅ ሰዓቱንና ቤቱን ሳይቀር መውሰድ ይችላሉ ማለት ነው። በአንድ ወቅት ዶናልድ ትራምፕ ከሁለተኛው ሚስቱ ማርላ ሜፕሲስ ጋር በኒውዮርክ ጎዳና ላይ ሲራመድ ያጋጠመውን እንዲህ ሲል ይተርካል። አንድ ለማኝ መንገድ ላይ ቆሞ አየው። ወደ እርሱ ጠጋልኩና ለማርላ እንዲህ አልኳት፣ ይህን ሰው አየሽው? እርሱ ከእኔ በ900 ሚሊዮን ዶላር ይበልጣል። ምክንያቱም እርሱ ኪሱ ባዶ ቢሆንም ዕዳ የለበትም። እኔ ግን ከዜሮ በታች 900 ሚሊዮን ዶላር ገብቻለሁ ሲል ሁኔታውን ተርኳል። ይህ የአንድ ሰው የመንፈስ ውድቀት ጥግ ነበር። ነገር ግን የትራምፕ ችግር ገንዘብ ብቻ አልነበረም። የቤተሰብ ሕይወቱም አደባባይ ላይ ወጥቶ ተበላሸ። ከመጀመሪያው ሚስቱ ከኢቫና ትራምፕ ጋር የነበረው ትዳር በማርል ሜፕሲስ ምክንያት ፈረሰ። ኢቫናና ማርላ በኤስፐን የበረዶ ተራራ ላይ የተገናኙበትና የተጣሉበት ቀን የጋዜጠኞች የፊት ገጽ ሆነ። ቤስት ሴክስ አይ ኤቨር ሃድ በሕይወቴ ያየሁት ምርጥ ወሲብ በሚል ርዕስ ይዞት የወጣው የኒውዮርክ ፖስት ጋዜጣም የትራምፕን ክብር መሬት አስነካው። ቤተክርስቲያን፣ የንግድ አጋሮች፣ የኒውዮርክ ቱጃሮች ፊታቸውን አዞሩበት። የሰርከስ ሰው አሉት። በዚህ የጭንቀት ሰዓት ትራምፕ ከባንክ ሰራተኞች ጋር ሊገናኝ ወደ ትራምፕ ታወር መሰብሰቢያ ገባ። 4 ታላላቅ ባንኮች ከበውታል። ሁሉም ገንዘባቸውን ይፈልጋሉ። ትራምፕ ግን እጅ አልሰጠም። እዚህ ላይ ነው ያ የማይሞተው መንፈስ ብቅ ያለው። ለባንኮች አንድ አስደንጋጭ እውነት ነገራቸው። በቢዝነስ ዓለም አንድ አባባል አለ፣ ለባንክ 1 ቢሊዮን ዶላር ዕዳ ካለብህ ያ የባንኩ ችግር ነው የሚል። ትራምፕ ይህን ተጠቀመበት። ብታከስሩኝ እናንተም አብራችሁ ትከስራላችሁ። ስሜን ወይም ብራንዴን ካጠፋችሁት ህንፃዎቹ ዋጋ ያጣሉ። ስለዚህ አብረን እንስራ አላቸው። ባንኮች አማራጭ አልነበራቸውም፣ ተስማሙ። ነገር ግን በውርደት ትራምፕን በወር 450,000 ዶላር አበል ወይም አላውንስ ብቻ እየሰጡት የኪስ ቦርሶን ተቆጣጠሩት። አየር መንገዱን ሸጡት። የቅንጦት መርከቡን ለሳውዲ ልዑል ተሸጠ። የፕላዛ ሆቴል ድርሻም እንዲሁ ገበያ ላይ ወጥቶ ተሸጠ። ብዙዎች ትራምፕ አለቀለት አሉ። ይህ ሰው ታሪክ ሆኖ ይቀራል አሉ። በዎል ስትሪት ኮሪደሮች ውስጥ ስለ ውድቀቱ ተረት ተወራ። ነገር ግን እነርሱ ያላወቁት ነገር ነበር። ዶናልድ ትራምፕ እፍረት ወይም ሼም የሚባል ስሜት የለውም። ውድቀቱን እንደ ውርደት ሳይሆን እንደ ሴራ ነው የሚመለከተው። በዚህ ጨለማ ውስጥ ሆኖ ራሱን እንዴት እንደገና መፍጠር እንዳለበት እያሰላሰለ ነበር። ዘ አርት ኦፍ ዘ ዲል የሚለው መጽሐፍ ጽፎ አሜሪካን ያስደመመው ሰው አሁን ሌላ መጽሐፍ በሕይወቱ እየጻፈ ነበር። ርዕሱም ዘ አርት ኦፍ ዘ ካምባክ ወይም የመመለስ ጥበብ ይሰኛል። ይህ የዘጠናዎቹ ሙከራው ትራምፕን ሰበረው ወይስ አጠነከረው? መልሱ የሚገኘው በሚቀጥሉት ዓመታት በሚፈጥረው አስደናቂ ክስተት ውስጥ ነው። ከሪል ስቴት አልሚነት ወደ ቴሌቪዥን ኮከብነት፣ ከዚያም ወደማይታሰበው የፖለቲካ ጣሪያ የሚያደርገው ጉዞ የሚጠነሰሰው በዚህ የውድቀት አመድ ውስጥ ነበር። ታላቁ እንግሊዛዊ ተውኔት ጸሐፊ ዊሊያም ሼክስፒር አስክ ዩ ላይክ ኢት በተሰኘው ሥራው ላይ አንድ ዝነኛ ንግግር አለው። ዓለም በሙሉ መድረክ ናት። ወንዶቹም ሆኑ ሴቶች ተዋናይ ናቸው። መግቢያና መውጫ አላቸው። አንድ ሰው በሕይወት ዘመኑ ብዙ ሚናዎችን ይጫወታል ይላል። ይህ አባባል ለዶናልድ ትራምፕ የተጻፈ ይመስላል። በዘጠናዎቹ የኢኮኖሚ አዘቅት ውስጥ ወድቆ የነበረው በኒውዮርክ ሊቃን ዘንድ ያለቀለት ሰው ተብሎ የተተወው ትራምፕ አዲስ ሚና፣ አዲስ ጭንብልና አዲስ መድረክ ያስፈልገው ነበር። የሪል ስቴት ገቢነቱ አልሰራ ሲል እጣ ፋንታ ሌላ ያልተጠበቀ በር ከፈተችለት። ያ በር የቴሌቪዥን ሳጥን ነበር። ጊዜው 2003 ነው። ማርክ በርኔት የተባለ ብልህ የቴሌቪዥን ፕሮዲውሰር አንድ ሐሳብ ይዞ መጣ። ሰርቫይቫል የተባለው ሾው ጫካ ውስጥ ሰዎች ሲፎካከሩ ያሳያል። በርኔት ደግሞ ይህን ፉክክር ለምን ወደ ከተማ አናመጣውም? ለምን በኮንክሪት ጫካ ውስጥ አንሰራውም ብሎ አሰበ። ለዚህ ሾው ደግሞ አንድ ጨካኝ ሀብታምና አምባገነን አለቃ ያስፈልግ ነበር። ምርጫው በዶናልድ ትራምፕ ላይ ወደቀ። ትራምፕ እድሉን ሲያገኝ አላመነታም። ዘ አፕሬንቲስ ተወለደ። በዚህ ቴሌቪዥን ፕሮግራም ላይ የምናየው ትራምፕ በዘጠናዎቹ ከባንኮች ጋር ሲደራደር የነበረው የተጨነቀ ሰው አይመስልም። ፕሮዲውሰሮች አዲስ ትራምፕ ፈጠሩ። በቅንጦት ወንበር ላይ ተቀምጦ ዓለምን በእጁ መዳፍ የያዘ ለስተት ቦታ የሌለው ሁሉን ነገር የሚያውቅ የቢዝነስ ሊቅ አድርገው ቀረጹት።
በየሳምንቱ በሚሊዮን የሚቆጠሩ አሜሪካውያን ቲቪያቸውን ከፍተው ይህንን ሰው ይመለከቱ ጀመር። ትራምፕ ጠረጴዛውን እየመታ እጁን እያወዛወዘ ያንን ዝነኛ ቃል ሲናገር አሜሪካ ፈዘዘች። ዩ ፋየርድ፣ ተባረሃል። ይህ ቃል ይቺ አጨራረግ የትራምፕን ሕይወት ለወጠች። አሜሪካውያኑ በተለይም በመካከለኛው አሜሪካ የሚኖሩ ተራ ሰዎች ይህን ሰው እንደ መፍትሄ አፈላላጊ፣ እንደ ጠንካራ መሪ ማየት ጀመሩ። እውነታው ግን ያ የቢሮ የፊልም ሴት ነበር። ያ ስልጣን የቴሌቪዥን ድራማ ነበር። ነገር ግን ለትራምፕ በምናብና በእውነታ መካከል ያለው መስመር የጠፋው እዚህ ላይ ነው። እርሱ ራሱ የፈጠረውን ገጸ ባህሪ ሆነ። ይህ ዝና ገንዘቡን መልሶ አመጣለት። ስሙን ለህንፃዎቹ፣ ለሽቶ፣ ለውሃ፣ ለስቴክ ሳይቀር አከራየ። ትራምፕ ከሪል ስቴት ገቢነት ወደ ብራንድ ተቀየረ። ነገር ግን የሰው ልጅ ፍላጎት ወሰን የለውም። የቲቪ ኮከብ መሆን ለትራምፕ በቂ አልነበረም። በውስጡ አንድ ድብቅ ህልም ይብላላ ነበር። ከ30 ዓመታት በፊት ጀምሮ ሲነገር የነበረው ህልም፣ ፕሬዝዳንትነት፣ የአሜሪካ ፕሬዝዳንትነት መሆን። በ2008 ባራክ ኦባማ ታሪክ ሰርቶ የመጀመሪያው ጥቁር ፕሬዝዳንት ሲሆን አሜሪካ ለሁለት ተከፈለች። የኦባማን መምጣት የሚጠሉ ሀገራችን ተቀየረች ብለው የሚሰጉ ነጭ አሜሪካውያን ነበሩ። ትራምፕ ይህንን የህዝብ ስሜት አነጠረ። የፖለቲካ መግቢያ ቀዳዳው አድርጎ ተጠቀመበት። ትራምፕ አንድ እንግዳ የሆነ መሰረት የሌለው ነገር ግን አደገኛ ጥያቄም ማራገብ ጀመረ። ባራክ ኦባማ አሜሪካ ውስጥ አልተወለደም፣ የልደት ምስክር ወረቀት ወይም በርዝ ሰርቲፊኬት የት አለው የሚል ዘመቻ ከፈተ። ይህ በርሄሪዝም በመባል የሚታወቀው እንቅስቃሴ ትራምፕን ከሪል ስቴት ሰውነት ወደ ቀኝ ዘመም ፖለቲከኛነት አሸጋገረው። ሚዲያዎች ስለ እርሱ አወሩ፣ ወቀሱት፣ ተቹት። ነገር ግን ካሜራቸውን ከፊቱ ላይ አላነሱም። እርሱ የሚፈልገው ያንን ነበርና። በዚህ ወቅት ነበር ልብ ሰቃይ ክስተት በ2011 ምሽት ላይ የተፈጠረው። ቀኑ አፕሪል 30 2011 ነው። ቦታው የዋሽንግተን ሂልተን ሆቴል። ዝግጅቱ የዋይት ሃውስ ጋዜጠኞች እራት ግብዣ። አዳራሹ በጋዜጠኞች በፖለቲከኞችና በሆሊውድ ኮከቦች ተሞልቷል። ዶናልድ ትራምፕም እንደ ክብር እንግዳ ተጋብዞ በፊተኛው ጠረጴዛ ላይ ተቀምጧል። ፕሬዝዳንት ኦባማ ወደ መድረኩ ወጡ። የሁሉም አይን እርሳቸው ላይ ነበር። ኦባማ ፈገግ ብለው ንግግራቸውን ጀመሩ። ከዚያም ድንገት ፊታቸውን ወደ ዶናልድ ትራምፕ አዞሩ። ኦባማ እንዲህ አሉ፣ ማንም ቢሆን የልደት ምስክር ወረቀቴ ጉዳይ እረፍት እንዲያገኝ ከዶናልድ በላይ የሚፈልግ የለም። ምክንያቱም እርሱ አሁን ትኩረቱን ወደ ዋና ጉዳዮች መመለስ ይችላልና። ለምሳሌ ጨረቃ ላይ የሰው ልጅ መርገጡ ውሸት ነው ወይስ እውነት የሚሉት ጉዳዮች። አዳራሹ በሳቅ ተናወጠ። No one is prouder to put this birth certificate matter to rest than the Donald. And that's because he can finally get back to focusing on the issues that matter. Like, did we fake the moon landing? ግን ኦባማ አላበቁም። ቀጠሉና ስክሪኑ ላይ የትራምፕን ፎቶ አሳዩ። ዶናልድ ዋይት ሃውስ ቢገባ ምን አይነት ለውጥ እንደሚያመጣ እርግጠኛ ነኝ ያሉና ዋይት ሃውስን ወደ ካዚኖነት ወይም ወደ ቁማር ቤት ተቀይሮ በላዩ ላይ የትራምፕ ስም ተለጥፎ ጃኩዚና የቢኪኒ ሴቶች በግቢ ውስጥ ታይተው የሚያሳይ ምስል ለህዝቡ አቀረቡ። ሰዎች ሆዳቸውን ይዘው ሳቁ፣ እንባ እስኪያወጡ ድረስ ሳቁ። ጆርጅ ክሎኒ ይስቃል፣ ጋዜጠኞችም ይስቃሉ። ነገር ግን በዚያ አዳራሽ ውስጥ ያልሳቀ አንድ ሰው ነበር። ካሜራው ዶናልድ ትራምፕ ላይ ያነጣጠረ። ትራምፕ ፈገግ አላለም፣ አልተንቀሳቀሰም። ፊቱም ልክ እንደ ድንጋይ ደርቆ ነበር። አይኖቹ ውስጥ የሚንቀለቀል እሳት ይታይ ነበር፣ የውርደት እሳት፣ የቁጣ እሳት። በዛች ቅጽበት በዚያ የሳቅ ናዳ መሃል አንድ ታሪካዊ ውሳኔ እየተወሰነ እንደነበር ብዙዎቹ ይናገራሉ። ሮጀር ስቶን የተባለው የትራምፕ የረጅም ጊዜ የፖለቲካ አማካሪ ስለዚያ ምሽት ሲናገር እንዲህ ይላል። ያ ምሽት ኦባማ ትራምፕን ያወረደበት ያ ምሽት የኦባማ ትልቁ ስህተት ነበር። ምክንያቱም ያኔ ነው ዶናልድ ትራምፕ አሳያችኋለሁ፣ የመጨረሻውን ሳቅ የምስቀው ማን እንደሆነ አሳያችኋለሁ ብሎ የወሰነው ብሎ ተናግሯል። ትራምፕ ከዚያ አራት ግብዣ ሲወጣ እንደተሸነፈ ውሻ ጅራቱን ቆልፎ አልነበረም። ይልቁንም እንደቆሰለ አንበሳ ለጥቃት እያደባ ነበር። የቴሌቪዥኑን ዝና፣ የህዝቡ ቅሬታና የራሱ የተጎዳው ኢጎ አቀላቅሎ ዓለም አይታው የማታውቀውን የፖለቲካ ማዕበል ለማምጣት ዝግጅቱን ጀመረ። ኦባማ ቀልድ የመሰለው ነገር ለትራምፕ የጦርነት አዋጅ ነበር። እናም ከጥቂት ዓመታት በኋላ ያ በወርቃማ ሊፍት
የሚደረገው ታሪካዊ ጉዞ ሊጀመር ደውሉ ተደወለ። ያው ጉዞ አሜሪካን ብቻ ሳይሆን ዓለምን እንዴት እንዳንቀጠቀጠ እንመልከተው። የዶናልድ ትራምፕ የፖለቲካ ህይወት በጥልቀት ስንቃኘው ታሪኩን ወደ ኋላ መመልከት ግድ ይለናል። የዶናልድ ትራምፕ ፖለቲካ ጉዞ ልክ እንደ ሜዳ እስስት ቀለሙን ሲቀያየር እናገኘዋለን። የዛሬው የሪፐብሊካን ፓርቲ አባት ወይም ንጉስ ተብሎ የሚጠራው ሰው ሁሌም ቀኝ ዘመም አልነበረም። እስቲ ያስቡት፣ በ1969 ገና ወጣት ሳለ ትራምፕ የተመዘገበው እንደ ዲሞክራት ነበር። ለምን ቢሉ ያኔ ቢዝነሱ ያለው በኒውዮርክ ነው። በኒውዮርክ የኮንክሪት ጫካ ውስጥ ህንፃ ለመገንባት፣ ሆቴል ለማቆም የከተማዋን ቁልፍ ከያዙት ከዲሞክራት ፓርቲ ሰዎች ጋር መወዳጀት ግድ ይላል። ቢዝነስና ፖለቲካ የአንድ ሳንቲም ሁለት ገጽታዎች ናቸውና እስከ 1987 ዓ.ም ድረስም በዲሞክራትነት ቆየ። ከዚያም ልክ እንደ አየር ሁኔታው አቋሙን ቀየረና ሪፐብሊካን ሆነ። ነገር ግን ይህም አልበቃውም። በ1999 ሪፎርም ፓርቲ ከተሰኘ ሶስተኛ ወገን ጋር አብሮ ለመስራት ሞከረ። ያኔ የነበረው ትራምፕ ራሱን በኢኮኖሚ ጉዳይ ወግ አጥባቂ፣ በማህበራዊ ጉዳይ ግን ሊበራል አድርጎ ነበር ይሳለው። አስቡት፣ የዛሬው ትራምፕ በዚያን ጊዜ ለጽንስ ማስወረድ መብት ወይም አቦርሽን ራይት ድጋፍ ይሰጥ ነበር። እንዲሁም ሂላሪ ክሊንተን ሴናተር በነበሩበት ወቅት ለምርጫ ቀስቀሳቸው በሺዎች የሚቆጠር ዶላር እርዳታ የሰጠ ሰው ነበር። ግን ሰው ይለወጣል፣ ጊዜ ይለውጠዋል። በ2011 ዓ.ም ትራምፕ የፖለቲካ ካርታውን እንደገና ቀላቀለው። ቀደም ብዬ እንደነገርኳችሁ የወቅቱ ፕሬዝዳንት ባራክ ኦባማ አሜሪካ ውስጥ አልተወለዱም የሚል በርዝ ቲዮሪ አነጋጋሪ አጀንዳ ይዞ ብቅ አለ። ይህ የትራምፕ ፖለቲካ ትኩሳት መጀመሪያ ነበር። ለወራት ያህል ኦባማ የልደት ሰርቲፊኬታቸውን እንዲያሳዩ በቴሌቪዥን መስኮት ሲወተውት ከረመ። ይህ ክስተት ትራምፕን ከቢዝነስ ሰውነት ወደ ቀኝ ዘመም ፖለቲከኛነት ያሸጋገረው ድልድይ ሆነ። በኒውዮርክ ከተማ እምብርት በሰው ሰራሽ ቋጥኞች መሃል በሚገኘው ትራምፕ ታወር ውስጥ አንድ ሰው ከወርቅ በተሰራ የሚመስል ተንቀሳቃሽ ደረጃ ላይ ቆሞ ወደ ታች እየወረደ ነበር። ይህ ሰው የቴሌቪዥን ዝነኛ፣ የሪል ስቴት ቢሊየነር፣ በስሙ ሰማይ ጠቀስ ህንፃዎች ያቆመ ዶናልድ ትራምፕ ነበር። ይህ መውረድ ግን ተራ መውረድ አልነበረም። ከሀብት ማማ ላይ ወርዶ የአሜሪካን ፖለቲካ ከስር መሰረቱ ሊያናውጥ መሆኑን የሚያበስር ታሪካዊ ትዕይንት ነበር። እስቲ በአይነ ህሊናችሁ ሳሉት። በዛሽ ቀን የጋዜጠኞች ካሜሮች እንደ አሞራ አይን ተተክለዋል። የፖለቲካ ተንታኞች በማስታወሻ ደብተራቸው ላይ ሌላኛው የትራምፕ የዝና ጥማት ብለው ለመጻፍ ብዕራቸውን አዘጋጅተዋል። ምክንያቱም ማንም ሰው ይህን ነገር በቁም ነገር አልወሰደውም ነበር። የአሜሪካ ፕሬዝዳንት ማለት እኮ የዓለምን የኒኩለር ቁልፍ የሚይዝ የዓለምን ኢኮኖሚ የሚያሽከረክር ወንበር፣ እንዴት የአንድ ሾው አቅራቢ ይህን ወንበር ሊመኝ ይችላል ብለው ሳቁበት። I am officially running for President of the United States, and we are going to make our country great again. ነገር ግን ትራምፕ ከወርቃማ ደረጃ ሲወርድ ይዞት የወረደው ንግግር የተለየ ነበር። እንደ ሌሎች ፖለቲከኞች በቃላት የተሸበሸበ በጥንቃቄ የተመዘነ ንግግር አልነበረም። ይልቁንም በመንገድ ላይ እንደሚሰሙት አይነት ያልተጣራ በቀጥታ ልብን የሚነካ ንግግር ነበር። ግንብ እንገነባለን አለ። ህዝቡም ቆም ብሎ አዳመጠ። ሜክሲኮ ምርጥ ዜጎቿን አትልክልንም፣ ወንጀለኞችን፣ አስገድዶ ደፋሪዎችን ነው የምትልከው። ይህን ሲል የፖለቲካው ዓለም በድንጋጤ ተዋጠ። When Mexico sends its people, they're not sending their best. They're bringing drugs, they're bringing crime, they're rapists, and some, I assume, are... ይህን ሲል የፖለቲካ ዓለም በድንጋጤ ተዋጠ። እንዴት እንዲህ አይነት ነገር ይባላል ተባለ። ነገር ግን በሚሊዮኖች የሚቆጠሩ በስደት ጉዳይ የተማረሩ አሜሪካን በመጨረሻ ስሜታችንን የሚናገር ሰው መጣ አሉ። ትራምፕ የሪፐብሊካንን ፓርቲ የምርጫ መድረክ ሲወጣ መድረኩ በእጩዎች ተጨናንቆ ነበር። 16 ተፎካካሪዎች፣ ከነዚህ መካከል የሁለት ፕሬዝዳንቶች ልጅና ወንድም የሆነው ጄብ ቡሽ፣ ወጣቱና አንደበተ ርቱዕ ማርኮ ሩቢዮ፣ ልምድ ያለው ቴድ ክሩዝ፣ ሁሉም የፖለቲካ ሊቃን ነበሩ። ታሪክን መለስ ብለን ስንመለከት አንዳንድ ጊዜ ህዝቡ በሊቃኑ ላይ ሲያምጽ እናያለን። ለምሳሌ በ1828 ዓ.ም አንድሪው ጃክሰን የተባለ ፕሬዝዳንት ነበር። ጃክሰን እንደ ትራምፕ ሁሉ በዋሽንግተን ዲሲ ሊቃን የተናቀ፣ ያልተማረ፣ ባለጌ የተባለ ነገር ግን በተራው ህዝብ ዘንድ እንደ ጀግና የሚታይ ሰው ነበር። የጃክሰን ድል የተራው ሰው አብዮት ተብሎ በታሪክ ተጽፏል። እነሆ ከ200 ዓመታት በኋላ ትራምፕ የጃክሰንን ታሪክ በ21ኛው ክፍለ ዘመን እየደገመው ይመስል ነበር።
በምርጫው ቅስቀሳ ወቅትም ትራምፕ የፖለቲካ ሕግጋትን በሙሉ ሰባበረ። ለተፎካካሪዎቹ ስም ያወጣ ነበር። ዝቅተኛ ጉልበት ያለው ጄብ፣ ሎ ኢነርጂ ጄብ፣ ትንሹ ማርኮ፣ ሊትል ማርኮ እያለ ይጠራቸዋል። ሚዲያዎችን ደግሞ የህዝብ ጠላት፣ የውሸት ዜና እያለ ይወርፍ ነበር። በሺዎች የሚቆጠሩ ደጋፊዎቹ በግዙፍ ስታዲየሞች ሰብስበው ያልተጻፈ ወረቀት ለሰዓታት ያህል እንደ ሮክ ኮከብ ይናገር ነበር። ይሄ እንዴት ሰራለት ቢሉ ትራምፕ የተናገረው በሚሊዮኖች ልብ ውስጥ ተዳፍኖ የነበረውን ቁጭት ነበር። እነዛ ፋብሪካዎች ከሀገር ወጥተው ስራ ያጡ፣ የግሎባላይዜሽን ማዕበል ያንገላታቸው፣ የዋሽንግተን ፖለቲከኞች ረስተዋቸዋል ብለው የሚያምኑ ሰዎች በትራምፕ ንግግር ውስጥ የራሳቸውን ድምፅ ሰሙ። አሜሪካን እንደገና ታላቅ እናደርጋለን፣ ሜክ አሜሪካ ግሬት አጌን የሚለው መፈክር ላለፈው የወርቃማ ዘመን የነበራቸውን ናፍቆት የቀሰቀሰ መዝሙር ሆነላቸው። በመጨረሻ በሪፐብሊካን ፓርቲ ውስጥ እንደ ጎርፍ ሁሉንም ተቀናቃኞቹን ጠራርጎ ወሰደና ከዲሞክራቷ ሂላሪ ክሊንተን ጋር ለዋናው ፍልሚያ ተፋጠጠ። And we are going to make our country great again. ይህ ፍልሚያ የዳዊትና የጎልያድ ፍልሚያ ይመስል ነበር። ሂላሪ ክሊንተን የቀድሞ ቀዳማዊት እመቤት ሴናተር፣ የውጭ ጉዳይ ሚኒስትር፣ የፖለቲካው ተቋም ራሷ ነበረች። በሌላ በኩል ደግሞ ትራምፕ የፖለቲካ ልምድ የሌለው በቅሌቶች የተተበተበ በራሱ ፓርቲ ሰዎች እንኳን የተተፋ ሰው። ሁሉም የትንበያ ተቋማት፣ ሁሉም ጋዜጠኞች፣ ሁሉም የፖለቲካ ተንታኞች ሂላሪ ክሊንተን በቀላሉ ታሸንፋለች አሉ። ታሪክ ግን ቀልደኛ ነው። በ1948 ዓ.ም ምርጫ ሁሉም ሰው ዲዊ ፕሬዝዳንት እንደሚሆን እርግጠኛ ነበር። እንዲያውም ቺካጎ ትሪቡን የተባለ ጋዜጣ ዲዊ ትሩማንን አሸነፈ በሚል ርዕስ ይዞ ጋዜጣ ታትሞ ወጥቶ ነበር። ነገር ግን በማግስቱ ጠዋት ዓለም የሰማው የሃሪ ትሩማንን ድል ነበር። ኖቬምበር 8 2016 ምሽት የዚህ ታሪክ ድግግሞሽ ነበር። የምርጫ ውጤቱ ሲመጣ የፖለቲካ ተንታኞች ፊታቸው አመድ መሰለ። ትራምፕ ማንም ያልጠበቃቸው ለዲሞክራቶች እንደ ድንጋይ ምሽግ ይቆጠሩ የነበሩት እንደ ፔንሲልቬኒያ እና ሚሽጋን ግዛቶችን አንድ ባንድ አሸነፈ። የሂላሪ ክሊንተን ሰማያዊ ግንብ ብሉ ዎል እንደ ካርቶን ቤት ተደርምሶ ወደቀ። ትራምፕ ሂላሪ በ3 ሚሊዮን የሚጠጋ የህዝብ ድምፅ ቢያንስም የአሜሪካ ፕሬዝዳንት የሚመረጠው በኤሌክቶራል ኮሌጅ ስርዓት ስለሆነ 304 ለ227 በሆነ ውጤት አሸነፈ። በዛች ሌሊት ዓለም ትንፋሿን ዋጠች። የወርቃማው ደረጃ መውረድ በሳቅ የታጀበው ትዕይንት አሁን እውን ሆኗል። የቴሌቪዥን ኮከቡ፣ የሪል ስቴት ንጉሱ፣ የዓለም ቁጥር 1 ልዕለ ኃያል ሀገር የሆነችው አሜሪካ 45ኛው ፕሬዝዳንት ሆኖ ነበር። ትራምፕ የአሜሪካ ፕሬዝዳንት ሆኖ ዋይት ሃውስ ከገባ ከመጀመሪያው ቀን ጀምሮ የዓለምን ፖለቲካ መዝገበ ቃላት ቀየረው። አሜሪካ ትቅደም፣ አሜሪካ ፈርስት የሚለው መፈክሩ ባዶ ቃላት አልነበሩም፣ የድርጊቱ ሁሉ መሰረት ነበር። እስቲ አስቡት፣ ለዓመታት የዓለም ሀገራት ተደራድረው ተስማምተው የፈረሙትን የፓሪሱን የአየር ንብረት ስምምነት ለአሜሪካ ፍትሃዊ አይደለም ብሎ በአንድ ፊርማ ቀደደው። ዓለም በድንጋጤ አየችው። ከዚያም ከኢራን ጋር የነበረው የኒኩሌር ስምምነት በታሪክ እጅግ መጥፎ ስምምነት ነው ብሎ አሜሪካን አስወጣ። አጋር የአውሮፓ ሀገራት አታድርገው ብለው ቢለምኑትም አልሰማም። ትራምፕ ልክ እንደ ሮማዊ ንጉሠ ነገሥት ጁልየስ ቄሳር የሪቢኮንን ወንዝ ተሻግሬያለሁ፣ ዳይሱ ተንከባለለ እንዳለው ነበር። መመለስ የለም። የሚገርመው ግን የሁሉ ነገር አፈርሳለሁ የሚል ሰው ማንም ያልጠበቀውን ድልድይ ሲገነባ ታየ። እስቲ ወደ ሰሜን ኮሪያ እንሂድ። ለ70 ዓመታት ያህል አሜሪካና ሰሜን ኮሪያ እንደ እሳትና ጭድ ነበሩ። በድንገት ግን ዶናልድ ትራምፕ ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር በሲንጋፖር ተገናኘ። ታሪክ ተሰራ። ይህ ብቻ አይደለም። በሁለቱ ኮሪያዎች መካከል ወዳለው ወታደራዊ ክልል ሄዶ ድንበሩን ተሻግሮ የሰሜን ኮሪያ መሬት የረገጠ የመጀመሪያው የአሜሪካ ፕሬዝዳንት ሆነ። ከኪም ጋር ፍቅር ያዘን ሲል ዓለም በግርምት አዳመጠው። ይህ ትዕይንት ልክ በ1972 ሪቻርድ ኒክሰን የኮሚኒስት ቻይናን በር ከፍቶ ከማኦ ዜዱንግ ጋር የተገናኘበትን ታሪካዊ ክስተት የሚያስታውስ ነበር። ያልተጠበቀ፣ ደፋርና የዓለምን የጂኦፖለቲካ ካርታ የሚቀይር። በሀገር ውስጥ ደግሞ የገባውን ቃል ለመፈጸም ተነሳ። ትልቁ ስራው የግብር ቅነሳ ነበር። የኩባንያዎችን ግብር ከ35% ወደ 21% ዝቅ አደረገ። ዓላማው ኩባንያዎች በውጭ ያከማቹትን ገንዘብ ወደ አሜሪካ መልሰው ስራ እንዲፈጥሩ ነበር። ይህ ብቻ አይደለም። የአሜሪካ የፍትህ ስርዓት ለዘመናት የሚቀይር ሌላ እርምጃ ወሰደ። 3 የጠቅላይ ፍርድ ቤት ዳኞችን ሾመ። እነዚህ ዳኞች ወግ አጥባቂዎች በመሆናቸው የትራምፕ የፖለቲካ አሻራ ከስልጣን ከወረደም በኋላ የሚቀጥሉት 30ና 40 ዓመታት በፍርድ ቤቶች ውስጥ እንዲቀጥል አደረገው። ነገር ግን የትራምፕ የስልጣን ዘመን በስኬት ብቻ የተሞላ አልነበረም።
ልክ እንደ ባህር ላይ ማዕበል የፖለቲካ አውሎ ንፋሶች በየአቅጣጫው ይመቱት ነበር። የመጀመሪያው ትልቁ ማዕበል የመጣው ከዩክሬን ነበር። አንድ የስልክ ጥሪ፣ አንድ የስልክ ጥሪ የፕሬዝዳንትነቱን መሰረት ሊያናውጠው ተቃርቧል። ትራምፕ ከዩክሬን ፕሬዝዳንት ቭላድሚር ዜሌንስኪ ጋር ባደረገው የስልክ ልውውጥ በፖለቲካ ተቀናቃኙ በጆ ባይደን እና በልጁ ላይ ምርመራ እንዲጀምሩ ጠይቋል ተብሎ ተከሰሰ። ይህ ጥያቄ ያቀረበው ደግሞ አሜሪካ ለዩክሬን ልትሰጥ የነበረውን $400 ሚሊዮን ወታደራዊ እርዳታ አግዶ በነበረበት ወቅት ነበር። ተቃዋሚዎቹ ስልጣኑን ለግል ፖለቲካ ጥቅም አላግባብ ተጠቅመዋል አሉ። ኮንግረሱም በታሪክ ኢምፒችመንት ተብሎ የሚታወቀውን የክስ ሂደት ጀመረ። በዲሴምበር 2019ም በሁለት ክሶች ተከሰሰ። ስልጣንን አላግባብ መጠቀም፣ የኮንግረሱን ሥራ ማደናቀፍ በሚል። ትራምፕ ግን ይህ ሁሉ የጠንቋይ አደን ሲል አጣጣለው። በመጨረሻም በሪፐብሊካኖች በሚቆጣጠረው ሴኔት ከክሱ ነፃ ወጣ። ማዕበሉ ግን በዚያ አላቆመም። የስልጣን ዘመኑ ሊያበቃ ጥቂት ቀናት ሲቀሩት የአሜሪካ ታሪክ ያቆሸሸ ክስተት ተፈጠረ። ጃንዋሪ 6 2021 በሺዎች የሚቆጠሩ ደጋፊዎቹ የምርጫ ውጤቱን በመቃወም የአገሪቱን ሕግ አውጪ ምክር ቤት ወረሩ። ያ ቀን የአሜሪካ ዲሞክራሲ ቤተ መቅደስ ተደፈረ። ተቃዋሚዎች ይህን ሕዝብ ያስነሳው ትራምፕ ነው አሉ። እናም ለሁለተኛ ጊዜ ተከሰሰ። በዚህ ጊዜ ሕዝቡን ለአመጽ በማነሳሳት በአሜሪካ ታሪክ ሁለት ጊዜ ተከሰሰ። የመጀመሪያውና ብቸኛው ፕሬዝዳንት ሆነ። ዳግመኛም በሴኔት በክሱ ነፃ ቢወጣም ስሙ ከዚህ ታሪካዊ ጠባሳ ጋር ለዘላለም ተቆራኘ። የዶናልድ ትራምፕ የመጀመሪያው የስልጣን ዘመን በአንድ ቃል ለመግለጽ አውሎ ንፋስ ነበር። የገባውን ቃል የፈጸመ፣ የደጋፊዎችን ልብ ያሸነፈ፣ ነገር ግን በተመሳሳይ ጊዜ የፖለቲካውን ስርዓት ያናወጠ፣ ሀገሪቱን ለሁለት የከፈለና ዲሞክራሲ ተቋማትን የተገዳደረ መሪ ነበር። ልክ እንደ አንድ ግዙፍ መርከብ ካፒቴን በማዕበል ውስጥ እየቀዘፈ አንዳንዴ ወደብ ሲደርስ፣ አንዳንዴ ደግሞ ከአለቶቹ ጋር ሲላተም የነበረበት 4 ዓመታት ነበሩ። በ2020 ምርጫ በጆ ባይደን ተሸንፎ ዋይት ሃውስን ሲለቅ የዶናልድ ትራምፕ ፖለቲካ ህይወት አብቅቶለታል ተብሎ ነበር። ጠላቶቹ በቃ አለቀለት አሉ። ወዳጆቹም እንኳን ተስፋ ቆርጠው ነበር። የፖለቲካ ተንታኞች የፖለቲካ ህይወቱን የሙት ታሪክ ጽፈው ጨርሰው ነበር። እሱ ግን በፍሎሪዳ በሚገኘው ቤተ መንግስቱ ተቀምጦ ሌላ ዕቅድ እያወጣ ነበር። ልክ እንደ ናፖሊዮን ቦናፓርቲ ከኤልባ ደሴት ግዛት ተመልሶ ፈረንሳይን እንደገና ለመግዛት እንዳቀደው ትራምፕም የፖለቲካ ግዛቱን ለመስበር እየተዘጋጀ ነበር። ትራምፕ ከስልጣን ከወረደ በኋላ የገጠመው ጸጥ ያለ የጡረታ ህይወት አልነበረም። ይልቁንም የህግና የፍትህ ማዕበል ከየአቅጣጫው መታው። የክስ መዝገቦች እንደ ዝናብ ዘነቡበት። በፍሎሪዳ በሚስጥር የመንግስት ሰነዶችን ቤት ውስጥ ደብቋል በሚል፣ በዋሽንግተን ዲሲ የ2020 ምርጫ ውጤት ለመቀልበስ ሰርቷል በሚል፣ በጆርጂያ የምርጫ ባለስልጣናትን ድምጽ ፈልጉልኝ ብሎ አስገድዷል በሚል፣ በኒውዮርክ ለቀድሞ የፊልም ተዋናይ የከፈለው ገንዘብ መደበቁና የንግድ ሰነዶችን አጭበርብሯል በሚል የክስ መዝገቦች እንደ ዝናብ ዘነቡበት። በአሜሪካ ታሪክ አንድም የቀድሞ ፕሬዝዳንት በወንጀል ተከሶ አያውቅም ነበር። ትራምፕ የመጀመሪያ ሆነ። በኒውዮርክ ፍርድ ቤትም በ34 ክሶች ጥፋተኛ ብሎ ፈረደበት። ይህ ለማንኛውም ፖለቲከኛ የሞት ፍርድ ነበር፣ የፖለቲካ ህይወቱን የማይከትምበት መርዝ። ነገር ግን ትራምፕ ድንቅ የፖለቲካ አልኪሚስት ሆነ። ይህን የህግ መርዝ ወደ ፖለቲካ ወርቅ ቀየረው። ለደጋፊዎቹ እንዲህ አላቸው፣ እያደኑ ያሉት እኔን አይደለም እናንተን ነው። እኔ መንገዳቸው ላይ ስለቆምኩ ብቻ ነው ኢላማቸው ያደረጉኝ። ይህ መልእክት እንደ ሰደድ እሳት ተሰራጨ። እያንዳንዱ የፍርድ ቤት መጥሪያ፣ እያንዳንዱ የክስ ዜና ለደጋፊዎቹ የጀግንነት ሜዳሊያ ሆነ። እነሆ ስርዓቱ የሚፈራው ሰው ይህ ነው አሉ። የክስ መዝገቦች የፖለቲካ የጦር ሜዳ ጠባሶች ሆኑ። ዶናልድ ትራምፕ በእነዚህ ክሶች ሳይሰበር በሌላ ምርጫ ለአሜሪካ ፕሬዝዳንትነት የምረጡን ዘመቻውን ጀመረ። እናም በዚህ ዘመቻ ላይ በጁላይ 13 2024 በፔንሲልቬኒያ በትለር በምትባል ትንሽ ከተማ ታሪክ ትንፋሹን ያወጣበት ቅጽበት ተፈጠረ። ትራምፕ በሺዎች ለሚቆጠሩ ደጋፊዎቹ ንግግር እያደረገ ነበር። በድንገት ከሩቅ የህንፃ ጣሪያ ላይ ክራክ የሚል ድምፅ ተሰማ። የጥይት ድምፅ ሳይሆን እንደ ብረት መሰበር ያለ ድምፅ። ለሰከንዶች ያህል ሁሉም ነገር ጸጥ አለ። ከዚያም ትራምፕ እጁን ወደ ቀኝ ጆሮ ሲሰድ ታየ። ደም ፊቱ ላይ ፈስ ጀመር። አንድ ወጣት በስናይፐር ተኩሶበት ነበር። ጥይቷ ግን በሚሊሜትሮች ስታው የጆሮን ጫፍ ብቻ በጣጥሳ አለፈች። ሚሊሜትሮች ቢዛነፉ ኖሮ የአሜሪካ ታሪክ በዛች ቅጽበት ሌላ አቅጣጫ ይይዝ ነበር። እዚህ ላይ ነው የሰው ልጅ ባህሪ የሚለካው። አብዛኛው ሰው ቢሆን ይወድቃል፣ ይደነግጣል፣ ከቦታው ይጠፋል። ትራምፕ ግን ደም በፊቱ ላይ እየተንጠባጠበ ቡጢውን ወደ ሰማይ ሰንዝሮ ታገሉ፣ ታገሉ፣ ፋይት፣
ፋይት እያለ ጮኸ። ይህ ትዕይንት በአንድ ቅጽበት የፖለቲካ ዘመቻውን ወደ አፈ ታሪክ ቀየረው። በደጋፊዎቹ አይን እሱ ከእንግዲህ ፖለቲከኛ ብቻ አልነበረም። እሱ ጥይት የማያስቆመው በጠላቶቹ የተከበበ ነገር ግን ለህዝቡ ሲል የቆመ ሰማዕት ሆነ። ይህ ክስተት በ1912 ዓ.ም ቴዎዶር ሩዝቬልት ንግግር ሊያደርግ ሲል በጥይት ተመቶ ነገር ግን ደሙ እየፈሰሰ አንድን ሰው ለመግደል ከዚህ የበለጠ ነገር ያስፈልጋል ብሎ ለ90 ደቂቃ ንግግሩን የቀጠለበት ታሪካዊ ድፍረትን ያስታውሳል። ከዛች ቀን በኋላ የምርጫው ዕጣ ፈንታ የታወቀ ይመስል ነበር። ጆ ባይደን ራሳቸውን ከውድድሩ አግልለው በካሜላ ሃሪስን ቢተኩም የትራምፕ የትንሣኤ ማዕበል ሊቆም አልቻለም። በኖቬምበር 5 2024ም ትራምፕ አሸነፈ። ከአንድ ክፍለ ዘመን በላይ በሆነ ጊዜ ውስጥ ከግሮቨር ክሊቭላንድ በኋላ አንድ ምርጫ ተሸንፎ ከስልጣን ወርዶ ተመልሶ ዋይት ሃውስን የተቆጣጠረ የመጀመሪያው ሰው ሆነ። ከውድቀት አመድ በክስ ሰዓት ውስጥ አልፎ ከአንድ ገዳይ ጥይት ተርፎ ዶናልድ ትራምፕ ዳግም ወደ ስልጣን መንበር መጣ። ይህ የፖለቲካ ትንሣኤ ለወዳጆቹ የመለኮት እጅ ያረፈበት ሲሆን ለጠላቶቹ ግን የአሜሪካ ዲሞክራሲ የገባበት የጨለማ ዘመን ምልክት ነበር። ትራምፕ ወደ ኦቫል ቢሮ እንደተመለሰ ጊዜ አላጠፋም። የመጀመሪያው ዘመኑ የሥርዓቱን ግድግዳዎች ለማንኳኳት ሙከራ ነበር። ሁለተኛው ዘመኑ ግን ያንን ግድግዳ ፈጽሞ ለማፍረስ የታለመ ነበር። ወዲያውኑ በሜክሲኮ ድንበር ላይ የማይደፈር ግንብ ለመገንባት የሚያስችል አስፈጻሚ ትዕዛዞች ላይ ፈረመ። የውጭ ሀገር ምርቶች ላይ ከፍተኛ ታሪፍ በመጣል የንግድ ጦርነቱን እንደገና አቀጣጠለው። ነገር ግን በዚህኛው ዘመን አንድ አዲስ ነገር ይዞ መጣ። የመንግስት ብቃት መመሪያ ዲፓርትመንት ኦፍ ገቨርንመንት ኢፊሸንሲ የተባለ አዲስ መስሪያ ቤት አቋቋመ። ይህ መስሪያ ቤት እንዲመሩ የመረጣቸው ሰዎች ደግሞ የፖለቲካው ዓለም ያልጠበቃቸው ነበሩ። የቴስላው ባለቤት ኤለን መስክ እና የቀድሞ የሪፐብሊካን ተፎካካሪው ቪቬክ ራማስዊም ነበሩ። ዓላማው የመንግስትን ቢሮክራሲ መመንጠር፣ ብክነትን ማስወገድና መንግስትን እንደ አንድ ዘመናዊ ቴክኖሎጂ ኩባንያ ቀልጣፋ ማድረግ ነበር። ይህ እርምጃ ልክ በሮማውያኑ ንጉሠ ነገሥት ዲዮቅላጥያን ዘመን እንደተደረገው የመንግስት መዋቅርን ሙሉ በሙሉ የመቀየር ሙከራ ነበር። ለደጋፊዎቹ የረግረጉን የማድረግ ቃል ኪዳኑን በተግባር ማሳየት ነበር። ነገር ግን የሁለተኛ ዘመኑ ትልቁና ዓለምን ያስደነገጠው ክስተት ገና ሊመጣ ነበር። ለዓመታት በሹክሹክታ ሲወራ የነበረው በሴራ ንድፈ ሐሳቦች ወይም ኮንስፒራሲ ቲዮሪ የተሞላ የብዙ ኃያላን ሰዎችን ስም ያነሳ አንድ ሚስጥራዊ ሳጥን ነበር፣ የጄፍሪ ኤፕስታይን ፋይል። ጄፍሪ ኤፕስታይን በገንዘቡና በግንኙነቱ ኃያል ፖለቲከኞችን፣ የሆሊውድ ኮከቦችን፣ የንጉሳውያን ቤተሰብ አባላት ጭምር በግሉ ደሴት ላይ ያስተናግድ የነበረ ቢሊየነር ነው። ነገር ግን ከዚህ ዝነኛ ሕይወቱ ጀርባ ሕፃናትን ለወሲብ ንግድ በማመቻቸት የተከሰሰ፣ በእስር ቤት ውስጥም በሚስጥራዊ ሁኔታ ሕይወቱ ያለፈ ሰው ነበር። ከሞተ በኋላ የእሱ የጥቁር መዝገብና ፋይሎች ምን ይዘው ይሁን የሚለው ጥያቄ የዓለምን ትንፋሽ ይዞት ነበር። ትራምፕ በኖቬምበር 2025 የኤፕስታይን ፋይሎች ግልጽነት ሕግ የተባለ ሕግ ፈረመ። ይህ ሕግ ከኤፕስታይን ጋር የተያዙ ሁሉም ሚስጥራዊ ሰነዶች ያለምንም ቅድመ ሁኔታ ለሕዝቡ ይፋ እንዲሆኑ የሚያዝ ነበር። ብዙዎቹ ለምን ይህን አደረግ? የራስህ ስምም እኮ ይነሳል አሉ። እናም የፍትህ ሚኒስትሩ ከሚሊዮን በላይ ገጽ ያላቸውን ሰነዶች፣ ፎቶዎችና ቪዲዮዎችን ለቀቀ። ዓለም በጉጉት የጠበቀው የፓንዶራ ሳጥን ተከፈተ። ሰነዶች እንደተጠበቀው የዶናልድ ትራምፕን ስም ይዘው ወጡ። በዘጠናዎቹ ውስጥ ብዙ ጊዜ በኤፕስታይን የግል አውሮፕላን እንደበረረ የሚያሳዩ የበረራ መዝገቦች ፍላይት ሎጎች ነበሩ። በ2000 ዓመተ ምህረትም ትራምፕና ባለቤቱ ሜሊያና ኤፕስታይን እና የሴት ጓደኛው ጊስሌን ማክስዌል አንድ ላይ የሚያሳይ ፎቶም ተገኘ። የትራምፕ ጠላቶች አገኘ ነው ብለው በደስታ ጮሁ። ነገር ግን ታሪኩ በዚህ አላበቃም። የፍትህ ሚኒስትሩ ከሰነዶቹ ጋር አብሮ ያወጣው መግለጫ ሁሉን ነገር ቀየረው። ምክትል ጠቅላይ አቃቢ ሕግ ቶድ ብላንች በሰጠው መግለጫ በእነዚህ በሚሊዮኖች የሚቆጠሩ ሰነዶች ውስጥ ፕሬዝዳንት ትራምፕ ምንም አይነት የወንጀል ድርጊት ወይም ተገቢ ያልሆነ ባህሪ እንደፈጸመ የሚያሳይ አንድም ማስረጃ አላገኘንም አሉ። አክሎም ኤፕስታይን ራሱ ትራምፕን በክፉ አላነሳውም ሲል ተናገሩ ሚኒስትሩም ትራምፕን ለመሸፈን የሞከርኩበት ምንም አይነት ሁኔታ የለም ሲልም አስረግጦ ተናገረ። ይህ ለትራምፕ ትልቅ የፖለቲካ ድል ነበር። ለዓመታት ሲያንዣብበት የነበረው ጥቁር ደመና በአንድ ጀንበር የበተነለት ክስተት ሆነ። ለደጋፊዎቹ እነሆ ለዓመታት በውሸት ሲከሱኝ ነበር፣ አሁን ግን እውነት ወጣ፣ እኔ ንጹህ ነኝ ብሎ ነገራቸው። ጠላቶቹ ሳይቀሩ በዚህኛው ዙር ትራምፕ እንዳሸነፈ አምነው ዝም አሉ። ልክ እንደ ጥንቱ ሮማዊ ጀነራል ፋቢየስ በትዕግስት ጠብቆ ጠላቶቹ ራሳቸው በሰሩት ወጥመድ ውስጥ
እንዲገቡ አድርጎ ድል ተቀናጅቷል። አሁን በ2026ም ዶናልድ ትራምፕ በሁለተኛው የስልጣን ዘመኑ ከመቼውም ጊዜ በበለጠ ኃያል ሆኖ ቀጥሏል። የሕግ ፈተናዎችን አልፏል። የሚዲያ ጥቃትን ተቋቁሟል እና አሁን የአሜሪካ የወደፊት ዕጣ ፈንታ እንደገና ለመቅረጽ እየተንቀሳቀሰ ነው። የኢራን ጉዳይ፣ የግሪንላንድ ነገር፣ የስደተኞች ጉዳይ ያልተቋጨ ታሪኮች ናቸው። ይህ ታሪክ ገና አላለቀም። የትራምፕ ሕይወት ወደፊት ምን ያሳየን እንደሆነ አብረን የምናየው ይሆናል። በማዕተን ሰማይ ጠቀስ ሕንፃዎች አልፎ በውድቀት እና በኪሳራ ገደል ውስጥ ወድቆ በመጨረሻም የዓለምን ትልቁ ቤተ መንግስት የተቆጣጠረው የዶናልድ ትራምፕ ታሪክ ይህን ይመስላል። የሚወዱትም የሚጣሉትም ቢሆን በዘመናችን ካየናቸው እጅግ አስደናቂ የመመለስ ካምባክ ታሪኮች አንዱ ሆኖ የዶናልድ ትራምፕ ታሪክ ተመዝግቧል። ዛሬ ስለ ዶናልድ ትራምፕ የተመለከትነው ይህ ነበር። አብረውን ስለነበሩ እናመሰግናለን። Yes, we did. We have not done much. At Addis Ababa. I'm Jeff Bezos.